ክፋዮችን ማካፈል ምሳሌ ይላል እዚህ ጋር ይሄን 12ን ለ3 ማካፈል ማለት ስንት ነው የሚሆነው? ይሄ 12 እኩል 3 ቦታ ቢካፈል ስንት ነው የሚሆነው? 4 ስለዚህ 12 ይሆናል ማለት ነው አይደለ? መልሱ 4 ይሆናል። ያው እንትን ለማድረግ ነው፣ ይሄ ለመግቢያ ነው። አሁን እዚህ ጋር 3ን 3 ሲካፈል ለአንድ ሁለተኛ በሶስት ውስጥ ስንት አንድ ሁለተኛዎች አሉ ለማለት ነው። ያው በሞዴል ለማሳየት ከፈለግን አሁን ለምሳሌ አንድ ካል ይሄውና አንድ ሳጥን አንድ ሁለት ይሄ አንድ ነው፣ ይሄ ሁለት ነው፣ ሙሉ ነው፣ ድፍን ነው ማለት ነው። አልተከፋፈለም። እንደዚህ አንድ ሁለተኛ ምናምን አልተባለም፣ አንድ ሶስተኛ አልተባለም፣ ምንም አልተባለም። ይሄ አንድ ድፍን ነው፣ ይሄም አንድ ድፍን ነው። ሁለት ሆነልን። አሁን ቁጥሩ አብራችሁ 3 ያው 3 ከዛ ስንት አንድ ሁለተኛዎች አሉ እዚህ ጋር ይሄንን እንደዚህ ይሄ አንድ ሁለተኛ ነው አይደል የሚሆነው? ኤስ አንድ ሁለተኛ ነው የሚሆነው። ኤስ ይሄ አንድ ሁለተኛ፣ ይሄም እንደዚህ ስንከፍል ይሄም አንድ ሁለተኛ፣ ይሄም አንድ ሁለተኛ፣ ይሄ ስንት ሆነ? አንድ ሁለተኛ አይደለ? ይሄም አንድ ሁለተኛ ይሆናል። ስለዚህ በሶስት ውስጥ ስንት አንድ ሁለተኛ አለ? 1 2 3 4 5 6 አለ ማለት ነው። ይሄ ምንድን ነው የሚለው? ያ ማለት ከ3 ላይ እንደዚህ ስንት ቀነሰ? 1 2 3 4 5 6 አንድ ሁለተኛዎችን ሲቀንስ ለምን በሶስት ውስጥ 6 አንድ ሁለተኛዎች ስላሉ ማለት ነው አይደለ? አሁን ለምሳሌ 4 ሲካፈል 2 ከተባለ ምን ማለት ነው? 1 2 3 4 ከተባለ በዚህ ውስጥ ስንት ሁለቶች አሉ? ሁለት። ይሄ ሁለቱን አንድ ላይ ሁለት ካላችሁ ሁለቱን አንድ ላይ ሁለት ካላችሁ ስለዚህ በአራት ውስጥ ስንት ሁለቶች አሉ? 1 2 እንደማለት ነው። ይሄ 6 የሚሆንበትን መንገድ እዩ። ይሄ አንድ ሙሉ ነው። አሁን 3 ሲካፈል ለአንድ ሁለተኛ ማለት ነው። 3 ሲካፈል ለአንድ ሁለተኛ ማለት በሶስት ውስጥ ስንት አንድ ሁለተኛ አለ ነው የሚለው። 1 2 3 ካደረገ በኋላ ይሄንን እኩል ቦታ ከፈለ። ከዛ እያንዳንዱ አንድ ሁለተኛ አንድ ሁለተኛ አንድ ሁለተኛ አንድ ሁለተኛ ስለዚህ 1 2 3 4 5 6 አለና ስንት መጣ ማለት ነው? ይሄን ስለዚህ ይሄንን ደግሞ እናስላስቲ ይሄንን 4 ሲካፈል ስንት አለ? ለሁለት ሶስተኛ ማለት ነው። ስለዚህ በአራት ውስጥ ስንት ሁለት ሶስተኛ አለ ነው እያለን ያለው። አሁን እዚህ ጋር ይሄንን አንድ በሉልኝ፣ 2 3 4 እሺ አሁን እንደዚህ ካደረግን በኋላ ይሄንን እያንዳንዱን እዚህ ጋር 3 ነው አይደል? እኩል 3 ቦታ እንከፍላለን። ይሄው 1 2 3 1 2 3 1 2 3 1 2 3 አሁን እንዲህ ከከፈልን በኋላ 2/3 ማለት የምንቀባው 2/3 ማለት እቺ አንዷ ክፋይ እቺ 1/3 ነች። ይሄ 1/3 ነው። እያንዳንዱ 1/3 1/3 1/3 1/3 ነው። ስለዚህ 2/3 ማለት ይሄ ሁለቱ አንድ ላይ 2/3 ይሆናል። እሱም በአንድ መር ይሄው በአንድ ከለር ለቀባው። ይሄው አሁን ይሄ ስንት ነው ማለት ነው? ይሄ 2/3 ማለት ነው አይደለ? ይሄ 2/3 በሌላ ከለር ደግሞ ይሄው እዚህ ጋር እቺ 1/3 ነች። እላው ላይ ስንት ጨምራለሁ? ሌላ 1/3 ጨምራለሁ ማለት ነው። ከዛ 2/3 ይሆነልኛል። ሁለቱ ቢጫዎች አንድ ላይ 2/3 ይሆነልኛል። ከዛ ደግሞ ይሄው እዚህ ጋር 2/3 ይሄ አይደለ? 2/3 ቀጥሎ ደግሞ ሁለት ቢጫዎች አንድ ላይ 2/3 ይሆኑልኛል። ይሄው እሺ ቀጥሎ ደግሞ ይሄው አረንጓዴ ይሄው 1/3 እዚህ ጋር አንድ ጨምራል። እሺ ከዛ ቢጫ ይሄ ምንድነው የሚሆነው? አሁን ስንት 2/3 ነው ያለው? አሁን እቺ ክፍል 2/3 ነች። ይሄም 2/3 ነው። 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 ስለዚህ በአራት ውስጥ ስንት 2/3 አለ? ስንት 2/3 አለ? ስንት ሆነ? 1 2 3 4 5 6 ስለዚህ 6 ሆነ ማለት ነው።
አራት እኩል የሆኑ ሬክታንግሎች እያንዳንዳቸው 3 እኩል ቦታ መክፈል። ይሄው አራት እኩል የሆኑ ሬክታንግሎች እያንዳንዳቸው እኩል 3 ቦታ መክፈል። ሁለቱን ክፋዮች የተለያዩ ቀለም መቀባት። ሁለቱን ክፋዮች የማለት 2/3 ማለት ነው። 2/3 ማለት ከዛስ ስንት ሆነ? 6